ይሄ ገዳም በጣም ታላቅ ገዳም ክርስቲያኖች በእውነት ጻድቁ አቡነ ገብረ መንፈስ ቅዱስ ያረፉበት እጅግ የተጋደሉበት ባሻ ጸንተው የኖሩበት ብዙ ተአምራትን ያደረጉበት ገድሉ ላይ እንደተጻፈ እና እዚህ ስንመጣ ይሄን በዓል እንዴት አድርገን ነው የምናከብረው? እሳቸው በጽሙና የኖሩበት ገዳም ነው። እኛ በጽሙና ነው በዓሉን የምናከብረው ክርስቲያኖች። ለምሳሌ መቁረቢያ ነጭ ልብሶቻችን ያሳስቡናል ወይስ መቁረቢያ ውስጣዊ ትህትናችን ያሳስበናል? ህዝቡንም ህዝቤ 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 ያላቸው ልክ ሲበድሉ ህዝብህ ብሎ ለሙሴ አሳልፎ ሰጥቷቸዋል። እኛን ማን ይለናል እግዚአብሔር ዛሬ ክርስቲያኖች? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ ኤፍሬም የቦኖ በደሌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ ኤልሳ በኢትዮጵያ ሶማሌ የጅጅጋ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን መምህር ቆሞስ አባ ኃይለ ማርያም ገብረ እግዚአብሔር የዚህ ታላቅ ገዳም ጥንታዊ ታሪካዊ ገዳም አበምኔት፣ የገዳሙ መናንያን መነኮሳት መነኮሳያት፣ ከተለያየ ቦታ የመጣችሁ የቤተ ክርስቲያን ሊቃውንት አበው መነኮሳት፣ አባቶች፣ ወንድሞች፣ እናቶችና እህቶች ሁላችሁም አገልጋዮችንም ጭምር እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ አሁን በሚኖረን የትምህርት ጊዜ መለስተኛ የትምህርት ጊዜ በዓላቶቻችን በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ያድለን። መነሻ የምናደርገው ክፍለ ምንባብ ሰሞኑ በእኛ በኢትዮጵያ ቤተክርስቲያን ትውፊት መሰረት ከአለፈው እሁድ ዕለት ጀምሮ እስከ ነገ ቅዳሜ ድረስ 7ቱን ቀን በቅዱስ ያሬድ አጠራር ምኩራብ ይባላል። ይህም ጌታ ማገልገሉን በጀመረ ጊዜ ወደ ቤተ መቅደስ ለአይሁድ ፋሲካ በዓል ወጥቶ በዚያ ያደረገውን ነገር የፈጸመውን ትምህርት የሚመለከት ስለሆነ እኛም በዓላቶቻችን ብለን የምንማረው ከዚያ ከአይሁድ የፋሲካ በዓል አከባበርና ጌታ ስለዚያ በዓል ካስተማረው ትምህርት የተነሳ ነው የምንማረው። እግዚአብሔር ለሁላችን ማስተዋሉን ያድለን። ስለዚህ መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ያለው ይሆናል። እኔ አስቀድሜ በንባብ አሰማችሁና አንዷን በዓሉን በተመለከተ ጌታ ያመለከተበትን ወይም ወንጌላዊውም የገለጸበትን መነሻ አድርገን ስለ በዓላቶቻችን ስለኛ በአይሁድ በዓላቶች አንጻር ስለኛ በዓላቶች እንማራለን። እግዚአብሔር አምላክ ምስጢሩን ይግለጥልን። እንዲህ ይላል ቅዱስ ወንጌል። ከዚህ በኋላ ይላል ታሪኩ ዮሐንስ ወንጌል ምዕራፍ 2 እንደምታውቁት ቁጥር 1 ጀምሮ ጌታ ማስተማር በጀመረ በሶስተኛው ቀን በቃና ዘገሊላ ተገኝቶ ተአምራት ማድረጉን ነግሮን ከዚያ በኋላ ያለውን ነው የሚቀጥለው። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎቹንም በሬዎችንም ከመቅደስ አወጣቸው። የለዋጮቹንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ባለፈው እሁድ ጀምሮ በየአጥቢያችን ይህን እንደምንማርበት እገምታለሁ፣ ተስፋ አደርጋለሁ፣ አምናለሁ። ስለዚህ ከዚህ ምንባብ ውስጥ አንዲትን ቃል አንስተን
የዚያችን ሐሳብ ፍካሬ ይዘን ነው አጠቃላይ ስለ በዓላቶቹ የምናየው። ይህን በተመለከተ እንግዲህ ቅዱስ ወንጌል ሲናገር እንደሰማችሁት ቁጥር 13 ላይ የአይሁድን ፋሲካ ቀርቦ ነበር ይላል። እስኪ ተናገሩት፣ ድገሙት እስኪ። የማን ፋሲካ? ምስጢሩ ያለው እዚህ ላይ ነው ክርስቲያኖች። የአይሁድ ፋሲካ ለምን አለ? የጥንት ቤተክርስቲያን ሊቃውንት ወይም መተርጉማን ይችን ቃል ይዘው ይጠይቃሉ። ለምን አለ ጌታ የፋሲካ በዓል ቀርቦ ነበር ለምን አላለ? የፋሲካ በዓል ቀርቦ ነበር ከማለት ይልቅ ወንጌል የሚለው ምንድን ነው የሚለው? የማን ፋሲካ ነው ያለው? ሰምታችሁታል አይደል? እስቲ መልሱልኝ። የማን ፋሲካ ነው የሚለው? የአይሁድ ፋሲካ። ይቺ ሐሳብ ናት ክርስቲያኖች ስለ በዓላት እንድንማር የምታደርገን ይቺ ሐሳብ ናት። የፋሲካ በዓል በሚለውና የአይሁድ ፋሲካ በዓል በሚለው መካከል ከፍተኛ ልዩነት አለ ክርስቲያኖች። ስለ ፋሲካው በመጽሐፍ ቅዱስ ከተጻፈው ላንሳላችሁና ስለ ሌሎቹም ሁኔታዎች ያለውን እናንሳ። ለምሳሌ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ ስለ ፋሲካው ሲናገር እዚህ ሰፊ ዝርዝር ነው የተቀመጠው። ቀደም ብሎ ያለውንም ልናይ እንችላለን። ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲብሉት ፈጥናችሁ ትበሉታላችሁ፣ እርሱም የእግዚአብሔር ፋሲካ ነው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አስተውሉ ክርስቲያኖች፣ መጀመሪያ የፋሲካ ስርዓት የተሰራው በመጽሐፍ ቅዱስ ኦሪት ዘጸአት ላይ ነው የምናገኘው። የተሰራበት ምክንያት እንደምናውቀው እስራኤል በግብፅ ከ215 ዓመት በላይ ከነትምቱ ከሆነ 430 ዓመት ቆይተው ሲወጡ ፈርዖን ባጸናባቸው አገዛዝ ምክንያት እጅግ አልቅሰው ተማረው የሚወልዷቸው ወንድ ልጆች ሁሉ በኩራቸው ይገደል ስለነበረ ሴቶቹን ጭቃ ረጋጭ ወንዶቹን ጡብ ተኳሽ አድርጎ እጅግ ከባድ መከራ ጽንቶባቸው ስለነበረ እስራኤል ተማረው ነበር። ወደ እግዚአብሔርም ጮኸው ነበረ፣ አልቅሰው ነበረ። ምሬታቸውንም እግዚአብሔር ሰማ፣ ጸሎታቸውን ተቀበለ። ሊያወጣቸው ሊያድናቸውም ሲፈልግ ሙሴን የምናውቀውን ታላቁን ነቢይ አስነሳላቸው። ሙሴን ላከው። ከዚያ በኋላ በፈርዖን ፊት እግዚአብሔር 9 ድንቅ ተአምራትን አድርጎ ፈርዖንን አሳየው እንዲለቅ። ተአምራቱ በታዩ ቁጥር ሁሉ እለቃለሁ ይላል፣ ግን እሱ አይለቅም። እና ያ ሁሉ የሚያሳየው ምንድነው? በአይሁድ ላይ የነበረባቸው የመከራ ጽናት፣ የፈርዖን የልብ ድንዳኔ እግዚአብሔር ከምን እንዳላቀቃቸው እንዲያውቁ ነው። ስለዚህ ተመልከቱ፣ 10ኛው ሞተ በኩር ነው። እግዚአብሔር ግብፃውያንን በኩረ ልጆቻቸውን በአንድ ቀን እንዲገልባቸው ወሰነ። በዚያ ጊዜ ግን ቀሳፊ መልአክ በየቤቱ እየገባ በኩሩን ግደል ሲባል ወደ እስራኤልን ቤት ገብቶ የእስራኤልን በኩር ልጆች እንዳይገል እግዚአብሔር አንድ ሥርዓት ሰጣቸው። ይሄ ሥርዓት የፋሲካ ሥርዓት ይባላል። ያ ፋሲካ ምንድን ነው? ልክ ለመውጣት ተዘጋጅተው እንደሰማችሁት ማታ ተጀምሮ ጠዋት የሚጠናቀቅ ሥርዓት ነው። ዝርዝር ሥርዓት አለው። አበላሉ፣ አፈጻጸሙ፣ ወገባችሁን ታጥቃችሁ ልብሳችሁን ለብሳችሁ ጫማችሁን አድርጋችሁ ልክ ለመንገድ ዝግጁ ሆነው አንድ ቤተሰብ በአንድ ቤተሰብ አንድ በግ የማይጨርስ ቤተሰብ ከሆነ ሥርዓቱ በዝርዝር ይናገራል። 2 ቤተሰብ አንድ ላይ አንድ በግ ተካፍሎ እንዲበላ ሥርዓት ተሰርቶ ይናደረጋል። እና የበጉን ደም ግን የቤታችሁን ጉበኑንና መቃውን ቀቡት። ከዚያ በኋላ መልአከ ሞት ሌሊት መጥቶ የግብፃውያን በኩር ሲገል ደሙን እያየ ወደ እናንተ ቤት አይገባም። ይሄ ለእናንተ አለ እግዚአብሔር የእግዚአብሔር ፋሲካ ነው። የማን ፋሲካ ነው? መልሱልኝ። የማን ፋሲካ ነው? ይኸው ፋሲካ እንዲህ ተደርጎ ነው የተተከለ። ከዚያ በኋላ ደግሞ ሥርዓቱን ሲያጸና ኦሪት ዘሌዋውያን ምዕራፍ 23 ላይ በየዓመቱ ይህም በዓል እንዲያደርጉ ከፋሲካው ማግስት ጀምሮ ደግሞ ለ7 ቀን የቂጣ በዓልን እንዲያከብሩ ከዚያ በኋላ ደግሞ ሌሎቹም በዓላት ሰንበትንም እንዲያከብሩ እግዚአብሔር ሥርዓት ሰጥቷቸው እና በዓላቶቹ ሲጀመሩ በሙሉ የእግዚአብሔር በዓላት ናቸው። የማን በዓላት ናቸው? ዛሬ የገብረ መንፈስ ቅዱስ በዓል የማን በዓል ነው? የእግዚአብሔር በዓል ነው። ክርስቲያኖች
የገብረ መንፈስ ቅዱስ በዓል የምናከብረው ረፍታቸው እግዚአብሔር የተገለጸባቸው ሰው ሆነው ምድራዊ ሆነው መልአክ ሆነው የተገኙ በምድር መልአክ የመጀመሪያውን ባህታዊ አባ ጳውሊን የመሰሉ በእድሜ በ5 እጥፍ የሚበልጡ እጅግ አስደናቂ ድንቅ ተአምራትን ያደረጉ እና እዚህም ስንመጣ እግዚአብሔር በሳቸው አድሮ የሰራው የዚያም በረከት ግብረ መንፈስ ቅዱስ እንዲሁ እግዚአብሔር ባያድርባቸው መች እናውቃቸው ነበር? ለምንስ በዓላቸው ብለን እንመጣለን? ለምንስ ወደ ገዳማቸው እንመጣለን? ምን መጣው? በዓሉ የማን በዓል ስለሆነ? የእግዚአብሔር በዓል ስለሆነ ክርስቲያኖች እና እንደሰማችሁት የፋሲካው በዓል ሲሰጥ መጽሐፍ በግልጽ የእግዚአብሔር ፋሲካ ይለዋል። ስለሌሎቹም በዓላት በንባብ አሰማቸዋለሁ አለፍ አድርጌ። ግን አሁን ተመልከቱ ጌታ ራሱ በቃሉ ለሙሴ አዞ የሰጠውን ያን የእግዚአብሔር ፋሲካ ያለውን በዓል እርሱ በመጣ ጊዜ ግን የእግዚአብሔር ሆኖ አላገኘው። በዓሉን ሰዎች ከእግዚአብሔር ቀሙት። ቀኑን አያሳልፉትም፣ ድርጊቱንም ይፈጽማሉ። መንፈሱን ግን ወሰዱት፣ ከእግዚአብሔራዊ መንፈስ አወጡት። የአይሁድ መንፈስ የአይሁድ በዓል ሆነ። ስለዚህ ጌታ ምን አለ? በመጽሐፍ ሲጻፍ ተመልከቱ። ያን ታላቅ በራሱ ቃል በማንም ቃል አይደለም። ሙሴ አይደለም ያን በዓል የእግዚአብሔር በዓል ያለው፣ አሮን አይደለም ያለው፣ ወይም ሌሎቹ ነቢያት አይደሉም። ይሄ የእግዚአብሔር ፋሲካ ያለው ራሱ እግዚአብሔር ነው። ራሱ እግዚአብሔር መጥቶ ዛሬ ደግሞ የአይሁድ ፋሲካ ቀርቦ ነበር ይላል። አስገራሚ ነው። የእግዚአብሔር ፋሲካ ከዘመናት በኋላ የማን ፋሲካ ተብሎ ተጠራ? መልሱልኝ። የማን ፋሲካ ተባለ? የአይሁድ ፋሲካ። ለምን ተባለ? ክርስቲያኖች ይኸው ስለ በዓላቶቻችን ምንም ማረው ለዛ እንደ አጋጣሚ አሁን ቀኑን ብናሰላው ጌታ ጥር 11 ነው የተጠመቀው። እንደምታውቁት 40 ቀን ሳይውል ሳያድር ገዳመ ቆሮንቶስ ገብቷል። ከጥር 12 ጀምሮ ሲሰላ ለ40 ቀን ግልጽ ነው ያ ስንት ቀን እንደቆየ ወይም 11 ቢቆጠር ማለት ነው። ወደ የካቲት 20 አካባቢ ያልቃል። የካቲት 23 አካባቢ ቃና ዘገሊላ። ከዚያ በኋላ ባለው ልክ አሁን ይሄን ወቅት ይመስላል ራሱ ቀኑ ስናሰላው የተፈጸመው ድርጊቱ ራሱ ያ የመጀመሪያው አንጽሖተ ቤተ መቅደስ ልክ በዚህ ወቅት ይመስላል። ክርስቲያኖች በዚህ አካባቢ ነው የተደረገው። ለዚህም ነው ዛሬ ታላቅ በዓል ስለሆነ በዚህ የገብረ መንፈስ ቅዱስ በዓል በእውነት በረካታቸው ይደርብንና ክርስቲያኖች አስተውሉ። እንደዚህ አይነት ታላቅ በዓል ስለሆነ በዓሉም ከዚህ ወቅት ጋር የተፈጸመበት ስለሚገጥም በዚህ ላይ የምንማረው ለዚህ አሁን በዓላችን እንድንመረምረው እኛ እያንዳንዳችን እንዴት እንደምናከብረው ይህን የእግዚአብሔር በዓል የእግዚአብሔር አድርገን እናከብረዋለን ወይስ የኛ የኢትዮጵያውያን አድርገን ወይም ደግሞ እያንዳንዳችን ግለሰቦቻችን እያንዳንዳችን ብርሃኑ የብርሃኑ ከበደ የከበደ ዓለሚቱ የዓለሚቱ እያር የማን በዓል አድርገን ነው የምናከብረው የሚለውን ጥያቄ እንድንጠይቅ ነው። ክርስቲያኖች ቅድም በመርሃ ግብር መሪው በማሳሰቢያ ይነሳል፣ ብዙ ቦታ ይነሳል። ይሄ ገዳም በጣም ታላቅ ገዳም ክርስቲያኖች በእውነት ጻድቁ አቡነ ገብረ መንፈስ ቅዱስ ያረፉበት እጅግ የተጋደሉበት በዋሻ ጸንተው የኖሩበት ብዙ ተአምራትን ያደረጉበት ገድሉ ላይ እንደተጻፈ እና እዚህ ስንመጣ ይህን በዓል እንዴት አድርገን ነው የምናከብረው? እሳቸው በጽሙና የኖሩበት ገዳም ነው። እኛ በጽሙና ነው በዓሉን የምናከብረው? ክርስቲያኖች ያን እንደ እግዚአብሔር በዓል ነው የምናከብረው ወይስ? ተመልከቱ እዩ የእግዚአብሔር ፋሲካ የአይሁድ ፋሲካ እንደተባለ የገብረ መንፈስ ቅዱስን በዓል የእግዚአብሔርን በዓል እኛ ሌላ መልክ ሰጥተነዋል ወይ? እስኪን ፈትሽ። ቅድም ተመልከቱ ጌታ ለዚያ ነው ቤተ መቅደስ ተገኝቶ በዚያ የእግዚአብሔር ፋሲካን የአይሁድ ፋሲካ ያሰኙትን አይሁድ የሚጨነቁበት ጉዳይ ነበራቸው። ስለ መስዋዕቱ ይጨነቃሉ። ለዚያ ነው ምርጥ ሰንጋ መጥቶ ይሸጥ የነበረው። ምርጥ በጎች ይሸጡ ነበረ። ገንዘብ ለዋጮች ነበሩ። ርግብ ሻጮች ለድሆች ነበሩ። እነዚያ እኮ የሚሸጡት ተመልከቱ ተራ ገበያ እኮ አይደለም፣ ለመስዋዕቱ ነው፣ ለበዓሉ ነው። ጌታ ግን ተመልከቱ እነሱ ለበዓሉ የሚጨነቁበት መንገድ አልወደደው። እነርሱ ያሳሰባቸውን አልወደደው። እነርሱ ትኩረት የሰጡትን አልወደደው። እኛ ትኩረት የምንሰጠው ለምኑ ነው? ዛሬ ስንመጣ እዚህ ለጸሎቱ ነው ትኩረት የምንሰጠው?
ለቃለ እግዚአብሔር ነው ትኩረት የምንሰጠው፣ ለቡራኬ ነው ትኩረት የምንሰጠው፣ ለጾሙ ነው ትኩረት የምንሰጠው። ገዳሙን እንደ አንድ ክርስቲያን ማድረግ የሚገባንን አድርገን ረድተን፣ ግን ደግሞ ገዳሙን ሳንረብሽ ሳንበጠብጥ አንድም ሰው ሳያዝንብን ነው ለመሄድ ጥረት የምናደርገው። አሁን አንድ ዝጉሃዊ የመሰለ ወይም አንድ በጸሎት የጸና ሰው ቢመጣ፣ እርግጥ በጸሎት የጸና መንፈስ ቅዱስ ስለሚከልለው እንኳን የኛን ወሬ ይህን ማይክራፎን ድምፅ እስከማይሰማ ድረስ መንፈስ ቅዱስ ይጋርደዋል። ይሄ የታመነ ግን ደግሞ እንደው በማዕከላዊ ያለ በወጣኔ ያለ ልጸልይ ቢል እናጸልየዋለን። እኛ እስኪ የማን በዓል ነው? ከእግዚአብሔር ጋር የምንገናኝበት ከሆነ የእግዚአብሔር በዓል ነው። እግዚአብሔርን ደስ የምናሰኝበት ከሆነ የእርሱ በዓል ነው። የማን በዓል ነው የምናከብረው? ክርስቲያኖች ምንድነው ትኩረታችን የሚወስደው የሚያሳስበው? ለምሳሌ መቁረቢያ ነጭ ልብሶቻችን ያሳስቡናል ወይስ መቁረቢያ ውስጣዊ ትህትናችን ያሳስበናል? እውነት ነው። በሰርጉ ቤት ምሳሌ እንደተነገረው የሰርጉ ቤት ባለቤት የሰርግ ልብስ ያለበሰው ውጣ ብሎ አስወጥቶታል። የሰርጉ ልብስ ሰርጉ የክርስቶስ ሥጋና ደም ነው። ሰርጉ ቅዳሴው ነው። ክርስቲያኖች ሰርጉ እኮ ቅዳሴው ነው። ሰርጉ ማህሌቱ ነው። ሰርጉ ጸሎቱ ነው። በዚህ ውስጥ የሰርጉን ልብስ ያለበሰውን አውጥቶ ይጥለዋል። ይሄ የዚህ ሰርግ ልብስ፣ የዚህ ቅዳሴ ልብስ፣ የዚህ ማህሌት ልብስ፣ የዚህ ጉባኤ ልብስ፣ የዚህ ዝማሬ ልብስ የትኛው ይመስላችኋል? የዚህ ክርስቶስ መተርጉማን ተርጉመዋል። ክርስቶስ የሰርጉን ልብስ አልለበስክም ብሎ የሚያወጣው ትህትና ያለበሰው ነው። ውስጣዊ ልብስ ናት ያቺ ልብስ። ክርስቲያኖች በእግዚአብሔር ፊት ትሁት ያልሆነ ራሱን ያልጣለ ለራሱ ቦታ የሰጠ ማንኛውም ቢሆን ረቂቅ መንፈስ ቅዱስ ፖሊስ እንደሚያስወጣ አያስወጣውም እንጂ መንፈስ ቅዱስ ከሰርጉ ያስወጣዋል። ከበረከት ይለየዋል፣ ከጸጋ ይለየዋል። ክርስቲያኖች የቱን ነው የለበስነው? ስለዚህ ምን አይነት የዝግታ መንፈስ ነው የለበስነው? የማስተዋል መንፈስ ነው የለበስነው? የጽሙና መንፈስ ነው የለበስነው? ወይስ የመለፍለፍ፣ የመንቀዥቀዥ፣ የመቸኮል፣ የመጮህ፣ የመረበሽ፣ ያለመረጋ የቱን ነው የለበስነው? ክርስቲያኖች በዓሉ የማን ነው? ገበያ ይመስላል ወይስ ገዳም ይመስላል? ሰዎቹ መንፈሳውያን እንመስላለን። እንዲሁ ህገወጥ ስርዓት የማያውቁ ጨዋሂዎች፣ ለፍላፊዎች መምጣት መሄድ፣ መምጣት መሄድ፣ መዞር መመላ ማንን እንመስላለን? የማንን በዓል እናከብራለን? ክርስቲያኖች የማን አድርገነዋል? የእግዚአብሔር እንደሆነ ነው በዓሉ። እውነት ነው፣ የእግዚአብሔር እንደሆነ አድርገው የሚያከብሩ ሰዎች አሉ፣ አይጠረጥርም። ሁላችንም ግን አይመስለኝም። የማንን በዓል ነው የምናከብረው? እስኪ መጽሐፉን እንየው ክርስቲያኖች፣ ትንሽ እናስተውለው። አንዳንድ ጥቅሶችን ሊጨምር እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። ክርስቲያኖች ጌታ እንደው ስለ ፋሲካው ብቻ ሳይሆን ራሱ ስለ እስራኤልም ይላል። ህዝቡን ራሱ ታውቃላችሁ። ስለ እስራኤል ስለ ህዝቡ በጣም የሚገርሙ ቃላት ተነግረዋል። ለምሳሌ ፈርዖን ራሱ እንዲለቃቸው ሲፈልግ በጣም የሚገርመው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ እንዲህ ይላል። ከዚህም በኋላ ሙሴና አሮን ወጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ። ምንን ልቀቅ አለ? ህዝቤን ያለው ማን ነው? ማን ነው ያለው? ይሄ እግዚአብሔር። ክርስቲያኖች እግዚአብሔር ህዝቡን ምን አለው? ህዝቤ አለው። ደግሞ ምን ያደርጉልኝ ዘንድ? በዓሌን ያከብሩልኝ ዘንድ፣ በዓል ያደርጉልኝ ዘንድ ህዝቤን ልቀቅ። እንዲያው በጣም በሚገርም ሁኔታ ኦሪት ዘጸአት ምዕራፍ 6 ቁጥር 7 ላይ ደግሞ ህዝቡን እንዲህ ይላቸዋል፣ ለኔም ህዝብ እንድትሆኑ እቀበላችኋለሁ። እግዚአብሔር እኛንም ይቀበለ፣ ህዝቡ እንድንሆን፣ በጎቹ እንድንሆን። በእውነቱ ከርሱ መንጋ ከበጎቹ እንዳንወጣ በቸርነቱ ይቀበለን። እቀበላችኋለሁ። በግብፅ ብትኖሩ፣ በፈርዖን አገዛዝ ብትኖሩ፣ በጣዖት አምልኮ ውስጥ ብትኖሩ፣ ወደ እኔ ስትመጡ ግን እቀበላችኋለሁ፣ አምላክም እሆናችኋለሁ።
እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ ይላል። ከሌሎቹ ጋር ደግሞ ሲያነጻጽራቸው ፈርዖንን ሲናገረው በሕዝብህና በሕዝቤ መካከል እለያለሁ፣ ይህም ተአምራት ነገ ይሆናል። በሕዝብህና በሕዝቤ ተመልከቱ። አሁን በእኛ ሕዝብና በእግዚአብሔር ሕዝብና በሌላው ሕዝብ መካከል ልዩነት አለ። ግን አሁን በእኛ መካከል ያለውን ራሱ ስናየው ማንን እንመስላለን? እኛ የእግዚአብሔርን ሕዝብ ነው የምንመስለው ወይስ የሌላውን ሕዝብ? እንዲሁ ላስታውሳችሁ በህሊና አንድ ጊዜ ነቢዩ ኤልያስ ብቻውን ለእግዚአብሔር መስዋዕት ሊያቀርብ ነቢያት ሐሰትና ካህናተ ጣዖት ከሕዝቡ ጋር ደግሞ በብዛት ሆነው ነበር። እነሱ ይጮሁ ይረበረቡ ነበር። እንዲያውም ድምፃችሁን ከፍ አድርጉት፣ የእናንተ አምላክ ደንቁ ወይም ተኝቶ ይሆናል እንቅልፋም ነው አይሰማ፣ ድምፃችሁን ጨምሩ ይላል። ኤልያስ እንደዛ አላደረገም። እዩ ይሄን ያነሳው ስለምንድን ነው? የእግዚአብሔር ያልሆኑ ጩኸት መታወቂያቸው። እንኳን ሌላው ሲጸልዩ በመጮህ ነው፣ በመጮህ ነው። በጣም ይገርማል። እኔ አሁን አልናገርም እንጂ በሌላ ሃይማኖት መጽሐፍ የአንድ ሰው እንትን ጸሎቱ ድምፁ ነው የሚለው። እየሰማችሁ ነው አይደለም? ጸሎቱ አይደለም እያልኳችሁ ያለው ምኑ ነው ያልኳችሁ? ድምፁ። ለምሳሌ ወንድሜን ሊቀ መዘምራን ቴዎድሮስ ዮሴፍን ልጠቀምና የቴዎድሮስ ዮሴፍ ሲዘምር ድምፁ እስከ ገነት ይሰማል ብል እውነት ነው ይሄ? ጸሎቱ ግን ሊሰማ ይችላል አይችልም? ጸሎቱን ይሰማዋል። እንደሚሰማውም እናምናለን። እግዚአብሔር ቸል አይልም። ጸሎቱን ይሰማል። መዝሙር ድምፁ ግን አይሰማም። ምን ልላችሁ ነው? በሌላ ሃይማኖት ድምፁ እስከ ጀነት ተሰማ የሚሉ አሉ። ይገርማቸው ድምፁ። ምክንያቱም እኛ እኮ እግዚአብሔር የሚሰማን በድምፅ ሕግ አይደለም። ክርስቲያኖች በድምፅማ ከሆነ ይሄ ማይክራፎን ባይኖር እናንተ አትሰሙኝም። ይሄ ማይክራፎን ካለበት ውጭ ያሉ ምንን አይሰሙኝም። አሁን በድምፅ አይደለም እግዚአብሔር የሚሰማን። እግዚአብሔር በውስጥ ጩኸት ነው የሚሰማን። ክርስቲያኖች ከልብ በምንጮኸው ጩኸት፣ በአፍ በምንጮኸው ጩኸት አይደለም። አሁን እግዚአብሔር ለዚህ ነው በሕዝብህና በሕዝቤ መካከል በሚጮኸውና በማይጮኸው ስርዓት በሌለውና ስርዓት ባለው አምልኮቱ ሰማያዊ ስርዓት በያዘውና ባልያ በዚህ መካከል የኛ አሁን ልዩነቱ አለው አለ። ይሄ ልዩነት እግዚአብሔር የሚለው አያችሁ፣ መጀመሪያ ሲቀበላቸው ከነዚያ ስራ ሲላቀቁ ሕዝቤ እቀበላችኋለሁ፣ አምላካችሁ እሆናችኋለሁ፣ ታውቁኛላችሁ፣ እኔ አምላካችሁ እንደሆንኩ እናንተ ታውቃላችሁ ይላችኋል። በኋላ እነሱ ራሱ ሕዝቡ ተለውጠው እስራኤልም ወደ መጫጫሁ ወደ ጣዖት አምልኮ ገቡ። በገቡ ጊዜ ሙሴን እንዲህ አለው፣ ጥጃ አቁመው ሲሰግዱ ሲረበረቡ ምን አለው? ሕዝቤን ያለውን እነዚህ ሕዝብህ ኦሪት ዘጸአት ምዕራፍ 32 ቁጥር 7 ላይ ኦሪት ዘጸአት ምዕራፍ 32 ቁጥር 7 ላይ እግዚአብሔርም ሙሴን ይላል ከግብፅ ምድር ያወጣው ሕዝብህ ኃጢአት ሰርተዋልና ውረድ አለው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ ልክ መጮህ ሲጀምሩ ወደ ባዕድ አምልኮ ሲሄዱ ሲወጡ ሕዝብህ አላቸው፣ አራቃቸው። ክርስቲያኖች ተመልከቱ፣ ይኸው ሲጀመር ፋሲካ የእግዚአብሔር ፋሲካ ይላል። አሁን በሱ ክርስቶስ በመጣበት ጊዜ ያለውን ደግሞ የአይሁድ ፋሲካ ነው የተባለው። አንድም ቦታ የእግዚአብሔር ፋሲካ እንደ ጥንቱ ተብሎ አልተጠራም። ሕዝቡንም ሕዝቤ 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 ያላቸው ልክ ሲበድሉ ሕዝብህ ብሎ ለሙሴ አሳልፎ ሰጥቷቸዋል። እኛን ማን ይለናል እግዚአብሔር ዛሬ? ክርስቲያኖች እስቲ የሰንበትን የምናየው ስለ ሰንበት የተጻፈውንም ትንሽ እና ስለ በዓላቶቹ አጠቃላይ የተጻፈውን አንድ ሁለት ጥቅስ ላንብብላችሁ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 3 ላይ ከናንተ ሰው ሁሉ እናቱንና አባቱን ይፍራ ይልና ሰንበታቴንም ጠብቁ። ምንን ጠብቁ አለ እግዚአብሔር? መልሱልኝ ክርስቲያኖች። ሰንበታቴ የራሱ አድርጎ ነው የሚናገራቸው። በዓላቶቹ በሙሉ ጌታ የራሱ ነው የሚያደርገው። ሰንበታቴን ጠብቁ እኔ እግዚአብሔር አምላካችሁ ነኝ ይላል። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 ጀምሮ ደግሞ እንዲህ ይላል፣ ለእስራኤል ልጆች እንዲህ ብለህ ነገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ ምኖች አለ እግዚአብሔር? በዓላቶቼ። የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ሥራ ይሰራል፣ በሰባተኛው ቀን ግን
የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። እዩ፣ የእግዚአብሔር በዓላት ነው የሚላቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ እንጀራ ብሉ ይላል። ስለ ቃሉ የእግዚአብሔር የአምላካችን ስሙ ለዘላለሙ የተመሰገነ ይሁን። አሁንም አንድ ጥቅስ ልጨምር። ኦሪት ዘጸአት ምዕራፍ 30 ላይ ደግሞ ስለ ዕጣን ያለው እግዚአብሔር ሙሴን አለው ይላል፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ። የሁሉም መጠን ትክክል ይሁን፣ እኩል ይሁን ማለት ነው። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹህና ቅዱስ ዕጣን አድርገው። ተመልከቱ፣ ንጹህና ቅዱስ ዕጣን አድርገው። ከእርሱም ጥቂት ተወቅጣለህ፣ ታልመውማለህ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ ይላል። ዕጣኑን ምን ይሁንላችሁ? የቅዱሳን ቅዱስ ይሁንላችሁ። እንደርሱ የተሰራ ዕጣን ግን ለእናንተ አታድርጉ፣ በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለእግዚአብሔር እንደዚህ የተቀደሰው ነው የተዘጋጀውን ለግል ለቤት መጠቀም አይቻልም፣ ክልክል። እዩ ተመልከቱ። በዓላቶችን በዓላቶቼ ይላል፣ ሰንበታቶቼ ይላል፣ የእግዚአብሔር ቀን ይላል፣ የእግዚአብሔር ፋሲካ ይላል፣ ዕጣኑም የቅዱሳን ቅዱስ ይሁን ይላል። ግን ተመልከቱ፣ ስርዓቶቹ እንደዚህ ተደርገው የአይሁድ ይሰሩላቸው ይቀበሏቸው እንጂ በሂደት ግን እንደተሰጡት አድርገው አልጠበቁትም። በዚያ መንፈስ አልተጠቀሙበትም። በዚያ መንፈስ እግዚአብሔርን አላመልኩትም። ስለዚህ እግዚአብሔር ተቀየመና ቅድም እንዳየነው የእግዚአብሔርን ፋሲካ የአይሁድ ፋሲካ እንዳለው ሰንበታቱን፣ በዓላቱን፣ ዕጣኑን፣ ጾሙን ሳይቀር ይገስጻቸዋል። አልቀበልም ይላል። ጥቂት ጥቅሶች ላነበላችሁ ክርስቲያኖች። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 ጀምሮ እንዲህ ይላል የእግዚአብሔር ቃል፣ ምናምንቴውን ቁርባን ጨምራችሁ አታምጡ። ክርስቲያኖች ልጠይቃችሁ፣ አይሁድ ከታዘዘው ስርዓት ውጭ ዕጣኑ ላይ ሌላ ነገር የሚጨምሩ ይመስላችኋል? በጉ ላይ ነውር የሚገኝበት ይመስላችኋል? በብሉዩ ማለት ነው። በሬው ላይ፣ ሌላውም ላይ፣ መሰዊያው ላይ፣ መስዋዕቱ ላይ ነውር የሚገኝበት ይመስላችኋል? አይገኝበትም። ምናምንቴው የሚለው እኮ በሰዎቹ ሕሊና ውስጥ ያለው ነው። ክርስቲያኑ በሰዎቹ ሐሳብ ውስጥ ያለው፣ በሰዎቹ እምነት ውስጥ ያለው፣ በሰዎቹ አመለካከት ውስጥ ያለውን ግን እግዚአብሔር ይጸየፈዋል። ለዚህም ነው እንዲህ ይላል፣ ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አይጸያፊ ነው። ተመልከቱ፣ ዕጣን የቅዱሳን ቅዱስ ይሆናችሁ ያለው አሁን እግዚአብሔር ምን አለ? ዕጣን በእኔ ዘንድ አጸያፊ ነው። እንዲህ ይላል፣ ተመልከቱ፣ አድምጡ ክርስቲያኖች። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም፣ በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆነውብኛል፣ ልታገሳቸውም ደክሜያለሁ። ግርማን እዩ። ሰንበታቶቼ ያላቸውን እሱ በዓላቶቼ ያላቸውን ክርስቲያኖች እንደዛ ያለውን እንደገና ዕጣናችሁን ተጸይፋለሁ፣ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። እግዚአብሔር ተመልከቱ፣ እንደዛ አድርጎ የሰራውን ስርዓት ዕጣንን ወዲያው ጠልቶት ሽታውን ወይም ተጸይፎት፣ ድሮውንስ የፈለገ ቢቀመም እግዚአብሔር ንጹሐ ባህሪ መሆኑን ክቡር መሆኑን በንጽህና መርጠን ተጠንቅቀን ማምጣት እንዳለብን ለማሳሰብ ነው እንጂ እግዚአብሔር መጀመሪያውኑ የፈጠረው ለእሱ ሽታ ፈልጎ ይመስላችኋል? ክርስቲያን እኛ ደካሞች፣ በተለይም ደግሞ የሰው ልጅ ከወደቀ በኋላ ከአዳም ውድቀት በኋላ ነው እንጂ ጥንት ሌላ መዓዛ አልነበረንም። መዓዛችን የእግዚአብሔር ነው። ከዚያ ወዲህ ግን መዓዛችን ኃጢአት ስላጎሰቆለው ስጋችንም በእኛ ላይ ስለማይስማማ ባህሪያችንም እንደ ቅዱሳን ሰውነት እንደ መናኞች እንደ ገዳማውያን ሰውነት ስለማይጠበቅ ክርፋት አለው። ከዚህ የተነሳ ሽቱ ይፈልጋል የኛ ሰውነት ክርስቲያን።
ለእግዚአብሔር ምን ሽቶ ያስፈልገዋል? ክርስቲያን እግዚአብሔር እኮ ያን ያዘዘው እኛ ንጹሕ ባህሪ መሆኑን አውቀን አቅርበን እንድንከብር ለኛ መዓዛ ቅድስና እንዲሰጠን ለኛ የነፍስ ልዕልና እንዲሰጠን ለኛ የመወደድ መዓዛ እንዲሰጠን ለኛ የመሰማት መዓዛ የመደመጥ መዓዛ ሰውን የሚለውጥ መዓዛ እንዲሰጠን ፈልጎ ነው እንጂ ያጣንማ ለእግዚአብሔር ምኑ ነው? መጀመሪያውንስ ምኑ ነው? እግዚአብሔር ምን ያሸታል? ለእርሱ ለባህሪው የሚስማማ ምን ሽታ አለ? እንኳን ሽታ ምን ምስጋና አለ? የመላእክት ምስጋና ቢሆን ለእግዚአብሔር ባህሪው ምን አለው? እነርሱ ራሳቸው ይከብሩበታል፣ እነርሱ ራሳቸው ይቀደሱበታል፣ እነርሱ ራሳቸው ይገኑበታል እንጂ ለእግዚአብሔር ምን ይጨምራል? ማንም ምንም አይጨምራል። ታዲያ አሁን ምንድነው ተጸየፉት ያለው? ምንድነው አሁን እኮ ተጸየፉት ያለው? ዕጣኑ በተፈጥሮ ተበላሽቶ አይደለም፣ አቅራቢዎቹ ስለተበላሹ። ክርስቲያኖች አቅራቢዎቹ ስለተበላሹ የነሱ መዓዛ ሃይማኖት ስለተለወጠ፣ መዓዛ ምግባር ስለተለወጠ፣ ንጽህናው ስለጎደለ፣ ድካም ስላለባቸው፣ ስርዓቱን እግዚአብሔር እንደሰጠው ስለማይጠብቁ ስለማያከብሩ አሁን እጸየፈዋለሁ ይላል እግዚአብሔር። በእውነት እግዚአብሔር እንዲህ ያለውን ነገር ለእኛም እንዳያሰማን በቸርነቱ ቀድሞ የይቅርታውንና የምሕረቱን ዝናብ ያርከፍክፍልን። ትንቢተ ሆሴዕ ምዕራፍ 9 ቁጥር 1 ላይ እንዲህ የሚል ቃል አለ። እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይፈልህ፣ ሐሴትንም አታድርግ። በእህሉ አውድማ ላይ የግልሙትናን ዋጋ ወደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብፅ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁርባን አያፈሱም። መሥዋዕታቸውም ደስ አያሰኘው፣ የሐዘንም እንጀራ ይሆንላቸዋል። የሚበላውም ሁሉ ይረክሳል፣ እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ? ይላል እግዚአብሔር።